ወደ ጎንደር ነው የምወስዳችሁ። ጎንደር የነ ሀብቴ ቡድን ይሄ እነ እስክንድር ርዝራዥ ቡድን፣ ይሄ ጸረ አማራው ቡድን፣ ይሄ ጎንደርን የትርምስ ጎንደርን የማዕከል ማድረግ የፈለገው ቡድን ጆኒ የሚባለው ዮሐንስ የሚባለው ሲጣሉበት የኖሩት ይሄ አርማጭሆ ሆኖ መንገስ ያለበት የሚል አንድ በጣም ስሁት አስተሳሰብ ያለው ቡድን አለ። የፖለቲካው ቅማንት የትግሬ ድቅል የሆነ እና አሁንም አማራን ካልመራው የሚሉ ኃይሎች አሉ። እና አማራ የጎንደር አማራን ለማጥፋት እነ ባዬን ለማጥፋት እነ ባዬን ለማሳደድ የተነሳ ኃይል ነበረ። እሱን መሀል ገብቼ በካራቴ አስቆሜዋለሁ ማለት ነው። ያ ጉሮሮ ለጉሮሮ ተናንቄ አስቆሜዋለሁ። ከዛ ምንድን ያደረጉት ወደ አቡነ ሉቃስን ነበር ማስገባት የፈለጉት። ጳጳስ ነበር እስከዛሬ ያልኳቸው አቡነ ሉቃስን ነበር ብፁዕ አባታችንን ማስገባት የፈለጉት። ያን ከተናገርኩ በኋላ ብፁዕ አባታችንን በዘመድ ሚዲያ እናቶች አባቶች አባታችን በሚረዱ ሰዎች እኔ እሳቸውን ወክዬ አያደርጉትም ብያለሁ ሳላናገራቸው። አባታችን እዚህ ኮተት ውስጥ አይገቡም ብዬ በድፍረት ነው የነገርኳችሁ። ብፁዕ አባታችንም እናቶች ሄደው አባቶች ሄደው ሲጠይቋቸው በፍጹም ሀብቴ ወልዶ ደውሎልኝ ነበረ እባክዎት ያስታርቁን ምናምን ብሎ ነበረ። አያገባኝም ብያለሁ። ባዬን ያገለለ ከሳቸው በላይ ጎንደሬ የለም፣ ከሳቸው በላይ አማራ የለም፣ ከሳቸው በላይ ኢትዮጵያ የለም። ባዬን ያገለለ ባዬን የሚያሳድድ ጎንደሬ አላውቅም። በቃ ሁሉም ማለት ያለበት እንደዚህ አላውቅም፣ አልገባበትም። ሀብቴ ደውሎላቸዋል፣ ሀብቴ ያነጋግሯቸዋል። እሳቸው ግን አይሆንም ብለው ስለዚህ ነው ያለው። አድኛ ይሄ የተሰበሰበው ጎንደር የከተመው ጸረ አማራ ኃይል አደብ እየገዛ ነው። አደብ ያስገዙታል። የውባንተ ልጆች አላቆሙም። በቃ የአማራ ጥያቄ አለ። የአማራ ጥያቄ እስኪመለስ ድረስ ይጋተታሉ። እና ሀብቴ ፍሬን ይዛሉ። ይሄ አሜሪካን ለመውጣት ሚስቶቻቸውን አሜሪካ ልከው ያሉ ሰዎች ትክክል። ተሾመ የሚባለው እንግዲህ የፈረመችለት የምታውቋት ናት። ሳራ ዘልዑል ናት። አነጋግሬያታለሁ እኔ ራሴ። ዘመን ነው ያለችው። ባሊ ኑራት ምናምን አላውቅም። ነገር ግን ቤተሰብ ከዚህ ከፋኖ ትግል ቢወጣ እና እባክህን ዘመዴ ፈርሚለት ነው የተባለው። አንቺ ሸዋ አይደለሽም ወይ ስላት አይ ጎንደርም ደቡብ ጎንደርም ላይ አለው ነው ያለችው። ዋና ተበሳጭቼባት የነበረው ከአበበ ፂሞ ጋር ሆና ቅጅ ወጥቶባት ነበር። ታስታውሱ እንደሆነ አሰግድን ለማሳደድ ለመግደል ስታወራ የነበረች ነው። ያቺ ሴት እንግዲህ አሁን ተሾመን አግብታ የምትወስድ ናት፣ ሳራ ዘልዑል ማለት ነው። እና እንግዲህ እሱ ድል ካደረገ በኋላ ወይ ፈርሞ መንግስት የሚፈልገውን ብአዴን የሚፈልገውን ካጠፋ በኋላ ተሾመ የሚፈልገው ወደ አሜሪካ ሊሄድ ነው ማለት ነው ብሎ ነገር የለም። እንግዲህ ምዕራብ ጎጃም ላይ የታሰሩ በሙሉ የአማራ ፋኖች ከምዕራብም ከምስራቅም ያሰራቸዋቸው ከደቡብ ጎንደር ያሰራቸዋቸው ይፈቱ። በአስቸኳይ እነዚህን ካልፈታህ 30,000 ፋኖ አንቀሳቀስብሃል። እመጣልሃለሁ። አስረግጬ የምነግርህ ዝናቡ እመጣልሃለሁ። ፍታ እያልኩ እኮ ነው። አሁንም የቀሩ የአማራ ልጆች ይፈቱ። ለአማራ ብለው ገብተው በተልካሻ ምክንያት አስራቸዋቸዋል። ልቀቁ፣ ጠመንጃቸውን መልሱ፣ ይታገሉበት። የነባዬ ልጆች ላይ ከበባ አድርገዋል። ከበባ ሲያደርጉ ደግሞ በአራት ቦታ ነው ከበባ የሚያደርጉት። አንደኛውን ቦታ ይለቁላቸዋል። ስለዚህ የተከበቡት የነባዬ ልጆች የጀነራል ውባንተ ልጆች ይህንን ወንድሜን ከምገድል ከኋላ ያለውን ወንድሜን ከምገድል በፊት ለፊት እንኳን ሊሄድ ቢሉ በፊት ለፊት ደግሞ መከላከያ አጥሮ ነው የሚጠብቃቸው፣ ሞርታር ጠምዶ ማለት ነው። ስለዚህ በመከላከያ ከምንሞት ወንድሜ ይግደለኝ ብለው ከወንድሞቻቸው ጋር ተጣልዘው ከነሱ አንድ ሰው ሳይሞት ተሻግረው ሄደዋል። መሬት ላይ መደወል መጠየቅ ትችላላችሁ። 2-3 ጥሰው ሄደዋል፣ ወጥተዋል። ምክንያቱም ባለዳዊቶች ናቸው፣ ይጸልያሉ፣ ክርስቲያኖች ናቸው። እውነትም ብለው ነው የወጡ። እነዛ ደግሞ የሚሉት ዳዊት አያስፈልግም፣ መስቀል አያስፈልግም። የሚመሩት በነ ፓስተር ምስጋናው አንዱ ዓለም እና ፔንቴና ኦርቶዶክስ ነው ማለት ነው። እንግዲህ ፋኖ ላይ ፍጥጫ ውስጥ የገባው። ስለዚህ ብፁዕ አባታችን አይሆንም ብለዋል።
የጎንደር ጉዳይ በኋላ መጨረሻ ላይ ዘመነ ካሴ መጣለዛቸውን ሲያይ ደብዳቤም ጽፎ በአካል አነጋግሮ ሶስት ሽማግሌ መርጠዋል። ምን ላይ እንደደረሱ ሰሞኑን እነግራችኋለሁ ማለት ነው። ግን ኮስተር ብሎ ነው መነጋገር የሚያስፈልግ። ኮስተር ብሎ ነው መነጋገር የሚያስፈልግ። በአማራ አሁን ባለው የዘር ፖለቲካ ተቆጣጥረን ወደ ላይ 7 ወደ ጎን 7 ቆጥረን አማራ አሁንም ጥምዶ ምናምን ተብሎ ትግሬን ላይ ጭኖ እንደገና አሁንም ባሪያ የሚሆንበት መንገድ የለም። በእኔ እይታ ማለት ተባብሮ መስራት ምናምን እንዳለ ነው። ግን ቦታውን አስቀርቶ ነው። አማራ ገና መጀመሩ ነው። 2 ዓመቱ ነው። ትግሬ ኤክስፒሪየንስ አለው። 60 ምናምን ዓመት ከኢትዮጵያ ለመገንጠል ህዝባዊ ወያኔ ሓርነት ትግራይ ብሎ ልጆቹን ሲገብር የኖረ ነው። ኦሮሞም እንደዛው 67 ዓመት የኦሮሞ ነፃ አውጪ ግንባር ብሎ የመሰረተ ነው። አማራ አሁን ነው 3 ዓመቱ አማራ ነኝ ብሎ ከመጣ። ስለዚህ ይሄን ልምዱን እያዳበረ ይመጣና እንደ ትግሬና እንደ ኦሮሞ እሱም ወንበር ላይ ቁጭ ብሎ ይላል እንጂ አሁንም በኦሮሞ አሁንም በትግሬ እየተነዳ የሚመጣበት ምክንያት የለም። ግን በመከባበር መሄድ አለበት ባይነኝ መሄድ አለበት እንጂ አሁንም ትግሬ የሚቆጣጠረው አማራ መኖር የለበትም ብዬ ነው ማለት ነው። ይሄን ደግሞ ሐሳቤን ይሸጣሉ። በዚህ መልኩ ያለውን ሐሳቤን ይሸጣሉ። አሁን የትግሬ አክቲቪስቶች ዘመነ ካሴ ሲሉ እንዴ ቀሙኝ እኮ እነዚህ ሰዎች ነው የምለው እኔ ከምን ዝም ብዬ ሳስበው ዘመነ ካሳይ እየመሰላቸው ነው ወይ እላለሁ። ካሳይ ይሆን እንደ አባቱ ስም ዘመነ ካሳይ የሚላቸው እንደዛ ነው የሚመስለው። አስረስ ማረ ይላሉ። ዝም ብዬ ሳስበው አስረስ ማረ ይሄ እንደዚህ በዚህ ስሜት ይሆን እንዴ? ማርሸት ፀሐዩ እንደዚህ ይሆን እንዴ? እናንተ ብቻ የነ ማርያማዊት እነ ማነው ስሙ ስታሊን ገብረስላሴ ዋይ ማለታቸው እኔ ብዙም አልጣመኝም። ቢሆንም ግን የራሳችሁ ጉዳይ ነው። እኔ የታዘብኩት የጽምዶ ምናምን እነሱን